የአዲስ አበባ ፖሊስ ጠቅላይ መምሪያ አገልግሎቱን ለማዘመን እያደረገ ካለው እንቅስቃሴ ጎን ለጎን ለሰው ኃይል ልማት ትኩረት ሰጥቶ እየሰራ መሆኑን ገለጸ። ምክትል ሳጅን አባይነን የማየው ዝርዝሩን አዘጋጅቶታል። በጠቅላይ መምሪያው የሰው ሀብት ፍላጎት ጥናት ቀጠራ ዲቪዚዮን ኃላፊ ኮማንደር ዘመኑ ታደሰ እንደገለጹት ተቋሙ አገልግሎቱን ተደራሽና ዘመናዊ ለማድረግ ለቴክኖሎጂ ግብዓቶች ከሰጠው ትኩረት በተጨማሪም ለሰው ኃይል ልማት ትኩረት ሰጥቶ እየሰራ ነው ብለዋል። ሀገራዊ ለውጡን ተከትሎ እንደ አዲስ አበባ ፖሊስ ጠቅላይ መምሪያ በርካታ የሪፎርም ስራዎች ተከናውነዋል። አሁንም እየተከናወኑ ይገኛሉ። በተለይ ከዚህ ከህብረተሰብ አገልግሎት ተደራሽ ጋር ተያይዞ በርካታ የጣቢያ ግንባታዎች በርካታ የማህበረሰብ አቀፍ ፖሊስ አገልግሎት ግንባታዎች እንዲሁም ከቴክኖሎጂ ጋር በተያያዘም በተመሳሳይ ስራዎችን ሊያቀሉ የሚችሉ ዘመናዊ የሆኑ አሁን ዓለም የደረሰበት ቴክኖሎጂን ከመጠቀም አኳያ ብዙ ስራዎች ተሰርተዋል። ከተማዋን ሊመጥን የሚችል የተስተካከለ አቋም ያለው ፖሊስ ከመገንባት አንጻር ብዙ ስራዎች ተሰርተዋል እና ያንንም ተግባራዊ ከማድረግ አኳያ ብዙ የሰው ኃይል ግንባታ ወይም የሰው ኃይል ቀጠራ ስራዎች ተከናውነዋል። በዛም ብዙ ውጤቶች ተገኝተዋል። በ2017 የበጀት ዓመት በየእርከኑ ለሚገኙ አመራርና አባላት ልዩ ስልጠናዎች እንደተሰጡ ኃላፊው አስታውሰው በያዝነው በጀት ዓመት የሰራዊቱን አቅም ለማጎልበት የሚያስችሉ ስልጠናዎች እየተሰጡ ነው ብለዋል። ለፖሊስ ተቋም የሰው ኃይል እጅግ አስፈላጊ በመሆኑ ተቋሙን በሰው ኃይል ለማጠናከር በሁሉም ክልሎችና በሁለቱ ከተማ አስተዳደሮች የአዲስ አበባ ፖሊስ ጠቅላይ መምሪያ ምልመላ እንደሚያደርግ ገልጸዋል። ከያዝነው እቅድ አንጻር በበጀት ዓመቱ ምልመላ ለማከናወን ያው በእቅድ ላይ ነን። በቀጣይ ባሉት ጊዜያቶች እንግዲህ የ30ኛን ዙር በተመለከተ ከተማዋን ሊመጥን የሚችል ጠንካራ የሰው ኃይል የተደራጀ የሰው ኃይል ለመቅጠር ያው በዝግጅት ላይ ነን የምንገኘው። የሰው ኃይል እንግዲህ ምልመላ ስናደርግ ያው አንደኛ በአዲስ አበባ ደረጃ በአዲስ አበባ ምልመላ ይደረጋል። በ11ዱም ክፍለ ከተማ ባሉ ቦታዎች ላይ ምልመላ ይደረጋል። ከዛም አልፎ በክልል ከተሞች በሁሉም ክልሎች ላይ በሁሉም የሁሉንም ብሔር መሰረት ያደረገ የብሔር ስብጥሩን በጠበቀ መልኩ ያው ከተማችን የሁሉም ብሔር ብሔረሰቦች ከተማ ከመሆኗ ጋር ተያያዘ ሁሉንም ብሔር ያማከለ የተደራጀ የተጠናከረ ከተማዋን ሊመጥን የሚችል የፖሊስ ኃይል እንግዲህ እናደርጋለን ማለት ነው። በሁሉም ክፍለ ከተሞች እንዲሁም በሁሉም ክልሎች የቀጠራ ስራው እንግዲህ ይከናወናል ማለት ነው። በቀጣይ ይሄ ቀጠራ እንግዲህ ሲደረግ ያው ቀደም ሲል ምልመላ ስናደርግ መሰረታዊ መስፈርቶች አሉ። እነዚህ መስፈርቶች እንግዲህ በዋናነት እድሜ ነው። እድሜ ከ18 እስከ 25 ወጣት የሆነ እና 12ኛ ክፍልን ያጠናቀቀ እና የተሻለ ተክለ ቁመና ያለው ብቁ የሆነ የፖሊስ ኃይል ለከተማችን በሚያስፈልገው በሚመጣው መልኩ እንግዲህ ምልመላ እናደርጋለን ማለት ነው። በፖሊስ ሙያ ራሳቸውን ቤተሰቦቻቸውንና ሀገራቸውን ለማገልገል ፍላጎት ያላቸው የሀገሪቱን ሕገ መንግስት አክብሮ ለማስከበር ፍቃደኛ የሆኑ የፖለቲካ ድርጅት አባል ያልሆኑ ካሁን በፊት በወንጀል ተከሰው ያልተቀጡ ወይም የወንጀል ክስ የሌለባቸው ወጣት ኢትዮጵያዊ መቀጠር እንደሚችል ኮማንደር ዘመኑ አስታውቀው ሕዝብን ማገልገል መታደል በመሆኑ ኑ አብረን ሰላማችንን በጋራ በተባበረ ክንድ እናስፍን፣ ወንጀልን እንከላከል ሲሉም መልእክታቸውን አስተላልፈዋል።